እስራኤልና የአረብ ኤሚሬቶች በገልፍ አካባቢ አብረው እየሰሩ ነው። ስለዚህ ይሄ ጉዳይ ቢቆም ይሻላታል የሚል ጥያቄ ነው ያነሳች የሚገኘው ኢራን። ትራምፕ ድል አደረኩ ብለው የሚሉት በራሳቸው አመለካከት ለራሳቸው ሞራል እንደገና ደግሞ ፖለቲካቸው ለማበላሸት ሲሉ አሸንፍ ያለው ማለት ግዴታቸው ስለሆነ ነው። ኢራን ሜጀርሊ በጣም በርካታ ጥቃቶችን ከሰነዘረችባቸው የአረብ ከተሞች ወይም የአረብ አገራት መካከል ከግንባር ቀደሞች ውስጥ ዩናይትድ አረብ ኤሚሬት ነው። ሰውየው ቀደም ሲል የነበራቸውን ግንኙነት በተለይም ከአውሮፓዎቹ ጋር ያለው ግንኙነታቸው ሁሉ ስለተበላሸባቸው ብቻቸውን የቆሙ ሰው ናቸው። አረብ ኤሚሬቶችና እስራኤል በዚህ በኖርማላይዜሽኑ አማካኝነት አንድ ላይ የሚሰሩ ኃይሎች ሆነዋል። እስራኤል ግን ከዚህ በተቃራኒው ነገሩን እያንዳንዱን የሚሄዱበትን መንገድ እየተከተለች ነው። ኦልሞስት ኢራን ውስጥ እስራኤሎች አሉ። ፕሮጀክት ፍሪደም ያሉት ኦብቪየስ አልተሳካም። አርጋቺ እዛ ጋር የሰሩት ትልቁ ስራ ምንድነው? ቭላዲሚር ፑቲንን በመጠቀም ወደ ዶናልድ ትራምፕ ሐሳብ እንዲተላለፍላቸው ነው ያደረጉት። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም አለማየሁ ኃይልና ቢኒያም ካሴ አብራችሁ ቆይታ የምናደርግ ይሆናል። የተለያዩ ሀሳቦችን እናነሳለን። ተመልካቾች ከኛ ጋር ቆዩ። አሌክስ እንዴት አለ? ሁሉ ሰላም ነው። እንግዲህ የዓለም ፖለቲካ በጣም ተለዋጭ የሆነ አስቸጋሪ ባህሪያትን እየተመለከትን እንገኛለን። በተለይም የመካከለኛው ምስራቅ ጉዳዮች በየደቂቃው በየሰዓታቱ የሚቀያየሩ፣ አሁን የተናገርከውን በድጋሚ የማታወራው የሆነ መጥቷል። ይህ እንግዲህ ዓለማችን የገባችበት አዲስ የሆነ የፖለቲካ አካሄድም ይመስላል። በዛ ላይ የመካከለኛው ምስራቅ ጉዳይ በራሱ ብዙ አክተሮች አሉበት ስለሆነ ከዛ አንጻር ተለዋጭ ጉዳዮችን እንመለከታለን። የብዙ ኃይሎች ፍላጎት ሪፕሬዘንት ስለሚደረግ የብዙ ኃይሎች ፍላጎት መጠበቅ አለበት ተብሎ ስለሚታሰብ የታሰበው የማይሆንበት እድል አለ። በዛ ላይ የፕሬዝዳንት ዶናልድ ትራምፕም በትሩዝ ሶሻል ሚዲያቸው ላይ በተደጋጋሚ የሚሰጧቸው አስተያየቶች እነሱም እንዳይተረጎም እያደረገው መጥቷልና የዓለምን ፖለቲካ ምናልባት የሆርሙዝ ጉዳይ ይሄ በተለይም ደግሞ የፕሮጀክት ፍሪደም የሚባለው ያው የነጻነት ፕሮጀክት ተደርጎ የተወሰደው እሱን ለጊዜው አቆመዋለሁ ብለው ነበረ ፕሬዝዳንት ዶናልድ ትራምፕ። ለጊዜው ነበር የጀመሩት፣ ለጊዜው አቆመዋለሁ አሉት። ግን አሁንም ስጋቶች አሉ። እንደውም አንዳንድ ጥቃቶችን እየተመለከትኩ ነበረ እንደዚህ አይነት ሀሳቦች ከወጡ በኋላ። ትንሽ አስቸጋሪ ነው አሌክስ። ዞሮ መካከለኛው ምስራቅን ላይ መውጣት አይቻልም፣ ማንችልበት እድል ተፈጥሯል። ምክንያቱም ትኩረቱም የኛም ፖለቲካ ሆነ ከዚህ ከኢኮኖሚያችን አንጻር አብሮ የሚታይ የሆነ በመምጣቱ ነውና አሌክስ አሁንም ሚድል ኢስት ላይ እንቆያለን። አዲሱ መካረር ምንድነው ከምን መጣ የሚለው በጣም ኦፍ ኮርስ የተካረረ ኤሪያ ነው በባህሪው። አሁን ድጋሚ ደግሞ ሄድ መለስ የሚለው ነገር አዲስ አይነት ስሜት ያለው መካረር ከየት መጣ የሚለውን በተወሰነ መጠን ብናነሳው መልካም። ያው ቅድም እንደተናገርከው መካረሮች የሚመጡት አንደኛ ከመውጫ ከማጣትም ጭምር ነው። እንደሚታወቀው እንግዲህ በዚህ በያዝናቸው በእነዚህ በሁለት ወራት ጊዜ ውስጥ የብዙ ሰው ህይወት ያለፈበት በጣም ከፍተኛ የሆነ በቢሊየን የሚቆጠር ዶላር የፈሰሰበት ነው። የብዙ ሀገራት ኢኮኖሚ የተናጋበት ነው እና አሁን መጨረሻ ላይ ደግሞ የሆርሙዝ መዘጋት ብቻውን ለቻይናም የሚቀርብ የነበረው ሳፕላይ ስለደከመ ወደ እስያም የሚጎርፈው እንደዚሁ ኢኮኖሚ እንደዚሁ ስለተቀዛቀዘ በዛ በኩል ያለው ቀደም ሲል እናስበው የነበረው 20% የምንለው የነዳጅ ፍሰት ራሱ እንቅስቃሴው ሁሉ በአጠቃላይ አሁን ጭራሽ ተገቷል እና እንግዲህ ሀገራትም በነዳጅ እጥረት እንዲሁም ደግሞ በሌሎችም መሰረታዊ በሆኑ እቃዎች እጥረት ምክንያት ብቻ የተጎዱ ሀገራት ብዙ ናቸው። ከዛ ውስጥ ግን ዋናው የሆርሙዝ መዘጋት እንደ ጉሮሮ እንደ መታነቅ የሆነባት ግን ኢራን ናት። ስለዚህ ኢራኖች ባለ በሌላ ኃይላቸው የተለያዩ አይነት ዘዴዎችን ሊሞክሩ ይችላሉ። እንግዲህ ይሄ ጠላትን ለማራቅ ጠላትን ለማሸሽ ወደ እነሱ እንዳይጠጋ ለማድረግ ያለ እንግዲህ ያላቸውን የቀራቸውን ኃይል አሟጣውን ቢሆን ተጠቅመው አሜሪካንን ሊጎዱ ወይም እስራኤል ሊጎዱ ወይም ደግሞ ከአሜሪካን ጋር የሚሰሩ ኃይላትን እንደዚሁ ለመጉዳት ነው የሚነሱት እና ከዚህም አንጻር ነው አንደኛው። ሁለተኛው እንደገና ደግሞ የኢራን ኢኮኖሚ እጅግ ከፍተኛ በሆነ ሁኔታ ተጎድቷል። የማያፈናፍን ሁኔታ ውስጥ ነው ያለው፣ ታንቋል ማለት ይቻላል እና ይህንን ኢኮኖሚያቸውን ደግሞ
ማሳደግ ወይም ደግሞ ያላቸውን እስከዛሬ ድረስ እንኳን ያላቸውን አስጠብቆ ለመቆየት የተለያዩ አማራጮችን መውሰድ መቻል አለባቸው። ስለዚህም ነው ይሄ አዲሱ መካረር የሚባለው ነገር ሊመጣ የቻለው። ከዛ በተጨማሪም ደግሞ ምናልባት ወደ በኋላ ላይ ልንሄድባቸው የምንችላቸው ነጥቦች ስላሉ ነው እንጂ በዛ አካባቢ ያሉ አረብ ሀገራት አሁንም ቢሆን ከአሜሪካን ጋር ይሄ አሜሪካን ትከልለናለች የሚለው ነገር በመጥፋቱ ምክንያት በተለይም አረብ ኤሚሬትስ ራሳቸው ከሌሎቹ የባህረ ሰላጤው ሀገራት በተለየ መልኩ የጦሩ ሁኔታ እጅግ በጣም እያሳሰባቸው መሆኑን በግልጽ እየተናገሩ ነውና ከዛም አንጻርም ሊሆን ይችላል እና ልክ እንደ ሶስተኛ ጠላት ኢራኖች አረብ ኤሚሬትሶችን በመክሰስ ላይ ይገኛሉ። አሁን የአረብ ኤሚሬቶች ይሄ ፉጀራ የሚባለው ቦታ ላይ ወይም ደግሞ የነዳጅ ሀቡ ላይ ማዕከሉ ላይ እሱ ላይ የተሰነዘረው ጥቃት ትንሽ በርካታ ድምጾች እንዲሰሙ አድርጓል። ከኢራን ለምን ይህን አደረገች የሚል ራሱ አደራዳሪዋ ፓኪስታን በጠቅላይ ሚኒስትሯ ሻህባዝ ሻሪፍ አማካኝነት የተለያዩ ሀሳቦችን ሲያነሱ ነበረ። እንደው አሌክስ እዚህ ላይ ግንም ሀሳብ መስጠትም ስላለብን ነው ዳይሬክተሮቻችን ካመጡት አንጻር ይሄኛው 2020 ላይ እንደምታስታውሰው የመካከለኛው ምስራቅ ፒስ ዲል የሚባለውን ፕሬዚዳንት ዶናልድ ትራምፕ እንግዲህ አሁን የነበሩት ያሉትን እነ ኩሽነር አደራዳሪም ሆነው ስራ የሰሩት ነበረ ኖርማላይዜሽን ብለው እነ ፕሬዚዳንት ዶናልድ ትራምፕ በመጀመሪያው ዙር የስልጣን ዘመናቸውና ራሳቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዩኤኢ ከአረብ ኤሚሬቶች ሰዎች ጋር እነ ባህሬንም ነበሩበት እንደምታስታውሰው እነ ሱዳን እነ ሞሮኮ ሳይቀሩ ይሄ ኖርማላይዜሽን የሚባለውን ከእስራኤል ጋር ግንኙነትን መፍጠር ዳግም መፍጠር የሚለውን አይነት አካሄድ ትራምፕ ሰርተውበት ሄደው ነበርና ተሳክቶላቸው ነበረ ያኔ። ከዛ አንጻርም አሁን ኢራን በአረብ ኤሚሬቶች ላይ ጥቃት ሲሰነዘር ምንድነው የሆነው? ምንድነው የተፈጠረው? አብረው እየሰሩ ነው ኢራንና እስራኤል የሚሉ ጉዳዮችን ወይም ኢራንና እስራኤልና አረብ ኤሚሬቶች አንድ ላይ እየሰሩ ነው የሚል ሀሳብ እየተነሳ ይገኛልና ኢራን እንደዚህ አይነት እንቅስቃሴዎችን እንዲያውም ዩናይትድ አረብ ኤሚሬት የእስራኤል ፕሮክሲ የሆነች ነው እና ፕሮክሲ እንድትሆን ደግሞ አንፈልግም የሚል ሀሳብ እየሰጡ ይገኛል። ከዚህ ቀደም አንተ ኦር ሌላ እንግዳ በኤር ዲፌንስ ሲስተሞቹ የእስራኤል በአረብ ኤሚሬቶች ላይ ጥቅም እየዋሉ ነው የሚል ሀሳብ የሰጠኝ እንግዳ ነበር አስታውሳለሁና እነሱም ነገሮች ይመስላሉና እስራኤልና የአረብ ኤሚሬቶች በገልፍ አካባቢ አብረው እየሰሩ ነው። ስለዚህ ይሄ ጉዳይ ቢቆም ይሻላታል የሚል ጥያቄ ነው እያነሳች የሚገኘው ኢራንና ይሄን ጉዳይስ እዚህ ላይ ሀሳብ እንስጥበትና እርግጥ ነው አሁን ከዚህ የዲፕሎማሲ መለሳለስ ብዬ የምለው ነገር የነበረው ነው። እንግዲህ እንደሚታወቀው ያኔም ገና በፊቱ ምርጫቸው በነበሩበት ወቅት ከዶናልድ ትራምፕ አሁንም ከእስራኤል ጋር በነበራቸው መልካም ግንኙነት የተነሳ እንዲያውም ቤንያሚን ኔታንያሁ ያዟቸዋል እስከሚል ድረስ ትራምፕን የሄዱበት አጋጣሚ ነበር እና በዛ ምክንያት ያን የዲፕሎማሲ ግንኙነት በፍጹም ሊቋቋሙት የማይችሉት የአረብ ሀገራትም ሆኑ ኢራኖች ሊቀበሉት የማይችሉት አይነት ስምምነት ሊሆን አይችልም፣ ኢምፖሲብል ተብሎ ይባል የነበረ ፕሮጀክት ነው ማስፈጸም የቻሉት እና ተሳክቶላቸዋል። ኢቭን ከሳውዲ አረቢያም ጭምር ማለት ነው። ሌሎቹ እንኳን በምንድን ነው በጥንቃቄ ያዩት የነበረውን እንኳን ግንኙነት ፍጹም ከሳውዲ አረቢያ ጋር ደግሞ በፍጹም ሊሆን አይችልም እና በሬ ላም ወለደ አይነት ሊሆን ነው የሚችለው ይባል የነበረ ከ10 ከ15 ዓመት በፊት ዜና አሁን ሳውዲ አረቢያዎች ከእስራኤልም ጋራ ግንኙነት አድርገው ብዙ ነገሮችን ሰርቷል። አሁን ወደ አረብ ኤሚሬትሶች ግን በምንሄድበት ሰዓት አረብ ኤሚሬትሶች ከሰባት ዓመታት ወዲህ ይመስላል የአየር ኃይላቸውን የምድር ሰራዊታቸውንም ሆነ የባህር ኃይላቸውንም እንደዚሁ እያበለጸጉት እንደሚገኙ ይታወቃል። ይህም ደግሞ ከምዕራባዊው ከምስራቁም ክፍል ከሩሲያም ከራሻም ወይም ደግሞ ከአሜሪካን ወዳጆችም ጋር ከሩሲያ ወዳጆችም ጋር መልካም ግንኙነት እየፈጠረች ትገኛለች አረብ ኤሚሬትስ እና በተለያየ አይነት መልኩ እንግዲህ የጦር ኃይሏን እያደራጀች ስለሆነ በፊትም የነበራቸው ስጋት ነበር ከኢራኖች ጋር። ግን ኢራንን በሚገርም መጠን
ኢቭን ለሌሎች ሀገራት ይሰጡት ከሚገባው የመኖሪያ ፍቃድ ለኢራኖች አስቀድመው ይሰጡ ነበር። ምክንያቱም ኢራኖች ለንግድ ጥሩ ናቸው ከአረብ ኤሚሬቶች ጋር እና አሁን በጦርነቱ በተጀመረ ጊዜ ኢሚዲየትሊ ወደ 90% የሚሆነውን ነው ኒል ያደረጉት። ኦልሬዲ ዜሮ አረጉባቸው የመኖሪያ ፈቃዳቸውን። ከአንድ ወር በፊት ይህንን ጉዳይም እንደዚሁ አንስተን ተነጋግረንበታል ካስታወስክና አሁን ይሄ ነገር በዲፕሎማቲክ ደረጃውም ሁለቱ ሀገራት ግንኙነታቸው የተቀዛቀዘ ነው ማለትም የኢራንና የአረብ ኤሚሬትስ። ስለዚህ ይህንን አጋጣሚ ደግሞ እስራኤል እየተጠቀመችበት ነው። ስለዚህ እስራኤል አሁንም ቢሆን ወደ አረብ ኤሚሬቶች ስትሄድ አሁንም በጦር መሳሪያው ወይም ደግሞ ራሷን እንድትከላከል ብቻ ሳይሆን በሳይንስና ቴክኖሎጂውም በሜዲሲኑም በግብርናውም በማንኛውም መልኩ ነው ሊሄዱ የሚችሉ። ስለዚህ ቀደም ብሎ የተሰራ ስምምነት አለ። በዛው ስምምነት መሰረት ቢሄዱ አሁን ኢራን እንደ ጉዳት ወይም ደግሞ አበሩብኝ ወይም ደግሞ አደሙብኝ የምትልበት አይነት ሁኔታ እንኳን አይደለም የሚፈጠረው። ግን ያንን በጣም አስከፊ የሆነ እንትን ነው መሳሪያ ነው። በተወሰነ መልኩ ብዙዎቹን ማምከን ቢችሉም አሁንም ቢሆን አረብ ኤሚሬትሶች ግን ኢራኖቹ ሊያደርሱት የሚችሉት ጉዳት ከዚህ የበለጠ ነበር። ስለዚህ አሜሪካን ትከላከልልናለች ሳይሆን አሁን ራሳችንን እንከላከላለን ወደሚል ነው። ደግሞም ብቃቱም አላትም ማለት እንችላለን። ለምን አረብ ኤሚሬትሶች ሱዳንም ላይ ጅቡቲም ላይ እንደዚሁ የጦር ሰፈሮችን የመገንባት እቅዳቸው ገና ቀደም ሲልም የተጀመረ ፕሮጀክት ነው። ስለዚህ ከእስራኤልም ጋር ሆነ ከማንም ጋር ግንኙነቷን የምታደርግበት ሊፈረድባት ምንም አይችልም። ራሷን ለመከላከል የምታደርገው ነው። እንደገናም ደግሞ ኢራኖች አሁንም ቢሆን ሊጎዱት እየቻሉ ያሉት በዛም ማነሰም ከኩዌት ቀጥሎ ኢራን አረብ ኤሚሬትሶች ናቸው እየተጎዱ ያሉት። ስለዚህ ራሳቸውን ለመከላከል ሲሉ ከእስራኤልም ጋር ሆነው ከማንም ጋር ይሰራሉ የሚባለው ነገር እውነታው ይሄ ነው። ይሄን ያነሳ ነው ያው ራሷ ኢራን በመግለጫ አንድ ጀነራል የሰጡት ሀሳብ ተከትሎ ነው የእስራኤል የፕሮክሲ ወይም የእጅ አዙር ጦርነት መጠቀሚያ ትሆናለች በገልፍ አካባቢና ይሄኛውን ደግሞ እኛ ቆመን አንመለከተውም የሚል ሀሳብ ከአርጂሲ ሰዎች ከአብዮታዊ ዘቡ ሰዎች ስለወጣ ነው እኛ የሚያነሳ ነውና ኦፍ ኮርስ ፖለቲካ እንደዚህ ነው። በተወሰነ መጠን ልትራራቅ ትችላለ። ፕላስ ደግሞ አረብ ኤሚሬቶችና እስራኤል በዚህ በኖርማላይዜሽኑ አማካኝነት አንድ ላይ የሚሰሩ ኃይሎች ሆነዋል። በዛ ላይም ደግሞ አሁን ኢራን ሜጀርሊ በጣም በርካታ ጥቃቶችን ከሰነዘረችባቸው የአረብ ከተሞች ወይም የአረብ አገራት መካከል ከግንባር ቀደሞች ውስጥ ዩናይትድ አረብ ኤሚሬት ነች። አንደኛ ዩናይትድ አረብ ኤሚሬቶችና ኢራን ብዙ የሚያቃቅሯቸው ነገሮች አሉ። ከዚህ ቀደም ደጋግመን እንዳነሳ ነው በነዛ በሶስት ደሴቶች አማካኝነትም አይግባቡም። ራይቫል የመሆን ስሜትም ነገሮች አሉ። እነዚህ ባሉበት ሰዓት ኢራን እንደዚህ አይነት ጥርጣሬ አለኝ ወይም ደግሞ ጉዳዮችን በዛ ልክ እየተንቀሳቀሰች እንደሆነ ተመልክቻለሁ፣ ሰው የሆነ መፍትሄ ያስፈልጋል የሚል አይነት መግለጫ በመስጠቷ ነው እኛም ይሄን ጉዳይ ያነሳ ነውና ከዛ ውጭ ግን የኤያል ዛሜር የእስራኤሉ ቺፉ ማለት ነው የሚሊተሪ ዋና አዛዡ እሳቸው የገልፉን ጉዳይ በቅርበት የተከታተል ነው እንገኛለን የሚል ሀሳብም ሰጥተዋልና እነዚህ ጉዳዮች ምናልባት የኢራን ስጋት ልክ ሊሆን ይችላል። እንግዲህ ከጥቅም አንጻር እነ ሳውዲ አረቢያም በኖርማላይዜሽኑን ትንሽ ያዛርገውት ነበር እንደምታስታውሰው ከእስራኤል ጋር ያለውን ሌላ አይነት ቨርዥን ሊፈጥር ይችላል የሚል አይነት አረዳድ አለ እና ጥቃቱ በዚህ በሆርሙዝ አካባቢ ቅድም ባነሳ ነው ይሄ ፉጀራ በሚባለው ቦታ ላይ የተሰነዘረው ጥቃት በርካታ ሚሳይሎች ናቸው 12 ምናምን የሚሆኑ ከዛ ድሮኖችም አሉ። ክሩዝ በራሱ ወደ 3 የሚሆኑ ክሩዝ ሚሳይሎችን ተጠቅሞባታል። እዛ ላይ ጥቃት ተሰንዝሯል። ትላንትናም አይ ቲንክ 2 ወይ ምናምን እንደዚሁ ደግሞ የአረብ ኤሚሬቶች አየር መከላከያ ስርዓት ከኢራን የሚሰነዘርን ሚሳይል ለመመከት ጥረት ላይ ነበሩና ጉዳትም ሳይደርስ አይቀርም። እነዚህ ነገሮች ስላሉ አረብ ኤሚሬቶች ላይ ትንሽ ዱላው በርትቶባታል። ይሄ የሆነው እንግዲህ የአሜሪካ ውጤት ነው ይሄን ያመጣባት የሚል ሀሳብ አለ። ስለዚህ እንዲህ አይነት ነገሮች ሲኖሩ አረብ ኤሚሬቶች ደግሞ እንግዲህ ሌጂቲሜት መብት አለኝ ህጋዊ መብቱ አለኝ፣ ስለዚህ እኔም አጸፋ የመስጠት መብቱ አለኝ ወደ ማለት ሄዳለችና ይሄ ጉዳይ ወደ ምን ሊወስድ ይችላል የሚል ነው። አንተ ያነሳው አለ በዚህ በሆርሙዝ አካባቢ ባሉት ሁኔታዎች
እንግዲህ አረብ ኤሚሬቶች ላይ እንደዚህ ጥቃት ሲደርስባት በገልፎቹ ነግበኔ አይነት ስሜት ውስጥ አይገቡም ወይ? ስለዚህ አንዳንድ ሀገራት እየተሳቡ ወደዚህ መምጣት ትራምፕ ይህን ጦርነት አሸንፍ ያለው ምናምን ይላሉ። ይሄ መቼም መንገድ ነው ያሸነፉት። ኦፍ ኮርስ በዚህ ምናምን ብለው የሚዘረዝሯቸው ነገሮች ይኖራሉ። እኛም ደግሞ ጉዳዩን በጥልቀት እንደሚከታተል ሰው አሉ በዚህ አንጻር ትራምፕ ተሳክቶላቸዋል የሚል ሀሳብ ልናነሳ እንችላለን። ግን በዋነኝነት የጦርነቱን በጣም ሜጀር የሚባል ጎል አሳክተዋል አሳክቻለሁ ብለው እንትን የሚሉ ከሆነ ይሄ እንደው ጉዳዩን ለማያውቅ ሰው እሺ ሊሆን ይችላል። ግን አዲስ የቤት ስራ ነው ሆርሙዝ ላይ ለዓለም ይዘው የመጡት። የኢራን የውስጥ ጉዳዩን ትተው አዲስ የቤት ስራ አዲስ መደራደሪያ ነጥብ ነው ይዘውት የመጡትና ሜቢ ትራምፕ የዚህን የሆርሙዝን ፖለቲካ እንደ ፕሮጀክት ፍሪደም አማካኝነት የተወሰነ ኦፕሬሽን ፊውሪ ያልነበረ ከዛ ደግሞ ወደዚህኛው ወደ ፍሪደሙ ዞሩ። ከዛ ደግሞ አሁን በተወሰነ መጠን እናቆመዋለን የሚል ሀሳብ ሰጡና እጅግ አስቸጋሪ ነው። መርከቦች አልፋሉ ተብሎ ይታሰብ ነበረ፣ ግን ጥቃቱም እንደዚሁ አስቸጋሪ ሆኗል። አሌክስ ትንሽ ሆርሙዝ ላይ ያለው ቀውስ መርከቦችን መመታታቸውን ቀጥሏል። ኦብቪየስሊ ጠዋትም አንድ መረጃም የተመለከትኩ ነበረ። እንዴት ይታያል? እነዚህ በጣም ፈጣን የሆኑ የኢራን ጀልባዎች እነሱ የሚፈጽሙትም ጥቃት ጭምር ነውና ይህን ጉዳይ ብናነሳው መልካም። እንግዲህ ያው እንደሚታወቀው መጨረሻም ላይም ስለ አረብ ኤሚሬትስም እንደገና ያነሳው ነገር አለ። እርግጥ እዛ ጋር ምንድነው በህብረት የጦር ግንባር መፍጠር ወይም ደግሞ የጦር ኃይል ማበልጸግ የሚባለው ነገር ብዙም ላይ ያስኬዳቸው ይችላል የዛው አካባቢ ያሉትን አረብ ሀገራት። ምክንያቱም ብዙዎቹ የቱሪስት መዳረሻዎች ናቸው። ብዙዎቹ ተቀጣጣይ ሊሆኑ የሚችሉ እቃዎችን ነው ጭነው የሚሄዱት። ያ ማለት ነዳጅ፣ ጋዝ እንደነ ሄሊየም ምናምን የመሳሰሉ ጋዞች እንደዚሁም አብረው ነው የሚሄዱት። ለምግብነት ብቻ የሚውል ብቻ አይደለም፣ ኢንዱስትሪያል ጋዞችም ጭምር ናቸው ከዛ አካባቢ የሚወጡት እና እዛ አካባቢ ላይ ለሚደረገው ነገር በጣም ጥቂት የሚባል በአንድ በሁለት ቦምብ ብቻ በሰው አልባ በዚህ በድሮኖች ቢተኮስ ተቀጣጣይነታቸው ከፍተኛ ነው። አየ ስለዚህ ጉዳቱ ከፍተኛ ነው። በጣም ጥቂት በሆነ መሳሪያ ሊጎዳ የሚችል ታንከር ነው ያ ጀልባ ወይም መርከብ ብለን የምንለው። ሌላ ጊዜ ወይም ማነው ኮንቴነር የጫኑ ቢሆኑ ጉዳቱ ያን ያህል ላይሆን ይችላል። እነዚህ ግን ተቀጣጣይ የሆኑ ነገሮችን ስለሚይዙ ጉዳቱ ሁልጊዜም ከፍ ብሎ ወይም ደግሞ ጎላ ብሎ ይታያል፣ ለሚዲያም ይመቻል እና ያ በሰዎች ላይ ፍርሃትን ይፈጥራል። ለምሳሌ አሁን እና አረብ ኤሚሬትሶችንም አሁን በእንይ ብለን ብንል ቀደም ሲል ባለፉት 10 ዓመታት ጊዜ ውስጥ በየአመቱ የሪል ስቴት ዋጋቸው ከፍ ያለ ሁሉ መጥቶ ነበር። ልክ ይሄ ጦርነቱ ልክ ሲጀመር በ40 በ50% እንዳለ ወጫቸው ገቢያቸው እየቀነሰ ይመጣል። አንደኛ የቱሪስት መዳረሻ መሆኑ የንግድ ማዕከል መሆኑ ያ አካባቢ በአጠቃላይ ባህሬንም ሆነ ኳታርም ሆነ ኦማንም ቢሆኑ እነዚህ ብዙ እንዲያው ዓለም አቀፍ ስብሰባዎች ሁሉ ነው አይደል የሚደረጉባቸውና ከነዚህ ሁሉ ያሉት ነገር የሚገቡት ገቢዎችን ሁሉ ስጋት ውስጥ ነው የሚጠላቸው። ሰዎች ወደዛ ሄደው ኢንቨስት ማድረግ አይችሉም። አየ አንድ ቪላ ቤት እስከ $700,000 ይሸጥ የነበረ አሁን $350,000 የሚሆን ኮነ ወይም የሚገዛው ቢጠፋ ይሄ ለአረብ ኤሚሬትሶችም ሆነ ሌሎቹ ተመሳሳይ ሀገራት እንደዚሁ ጉዳት ነው። ስለዚህም ነው ይሄ በጋራ ግንባር ወይም ደግሞ የጋራ የጦር ኃይል ይዘው ሊቀጥሉ የማይችሉትና በተቻለ መጠን አለሳልሰውም ቢሆን ከቻይና ጋር ወይም ደግሞ ከራሻ ጋር ባላት ግንኙነት ምክንያት ኢራንን ይህንን ሀሳቧን ለማዳከም ወይም ደግሞ ከጦርነቱ እንድትወጣ የማድረጉን ነገር በጣም ብዙ ርቀት ሄደውበታል። እነዚህ አሁን ቅድም የጠቀስናቸው የገልፉ ሀገራት። ስለዚህ አሁን እንዳልከው መርከቦች እየተቃጠሉ ነው። ማንም ግን ሊያድናቸው አልቻለም። አንደኛ በ3 እና በ8 ኪሎ ሜትር ርቀት ላይ ሆነው በአርቲለሪ መምታት ይችላሉ ኢራኖች። ለምን ከጫፍ እስከ ጫፍ ባለው በሆርሙዝ አቅጣጫ ባለው መንገድ ላይ ሆነው ከየትኛውም ስፍራ ላይ ሆነው ሌሊት ጨለማን ተገና አድርገው መተው ቢተኩሱ መጉዳት ይችላሉ። እነዚህ ተወርዋሪ ብለን የምንላቸው ፈጣን ጀልባዎች ብዙውን ጊዜ ዶናልድ ትራምፕ ሲንቋቸው እንሰማለን፣ ያጠፏቸዋልም በተለያየ አይነት መንገድ። ግን እነዛ አሁንም እየፈለቁ ነው ሊወጡ የሚችሉት። በቃ ከብዙ አንደርግራውንድ ውስጥ ናቸው ያሉት እነዚህ
ኢራን የባህር ኃይል። ስለዚህ ግዙፎቹ መርከቦች ቢጠፉ እነዚህ ትንንሾቹ ናቸው አሁን ጉዳት እያደረሱ የሚመጡት። ድሮን ይህን ያህል ለጦር መሳሪያ ግብአትነት ይታይ ያልነበረ ጦር መሳሪያ ነው አይደለም። ቱርክ ነች ወደዚህ ጨዋታ ውስጥ ልታመጣው የቻለችውና እንደዚህ ስጋት ሊሆን የቻለው። ስለዚህ ከነዚህ ጀልባዎች በመነሳት እነዚህን ድሮኖችን መተኮስ ይቻላል። እላያቸው ላይም የሚጠመዱት መትረየሶች ቀላል ነገር አይደሉም። አሁንም በተቀጣጣይ ነገሮች ላይ ነው ተቀጣጣይ ነገር በጫኑ መርከቦች ላይ ነው ይህ ጥቃት የሚደርሰው። አሁን እንዲያውም እኮ አሜሪካን ከሰዓታት በፊት ከእንግዲህ በኋላ የማንኛውንም የንግድ መርከቦች ከለላ አላደርግም የሚል ከለላዋን አንስታለች። ይህ የሚያሳየው እኮ ማሸግሸጓን ነው መሸሿን ነው የሚያሳየው አይደለም እንዴ? እና እንዴት ነው ቀጥለው ቢሄዱ አሁንም ሌላ ጉዳት ነው የሚደርሰው። ስለዚህ የአሜሪካኖቹ መሸሽ በራሳቸው የመጣ ነው እንጂ ከኢራንን ከሚደግፏት ኃይሎች የመጣ አይደለም ይህ ነገር። ስለዚህ በተቻለ መጠን አሁንም ኢራን ማንች አሜሪካን ነገሮችን እያለዘበች ስትመጣ ነው የዚህ በሆርሙዝ ላይ ያለው ጉዳይ እየቀነሰ ሊመጣ የሚችለው። እኛ እንደምናስበው ወይም ደግሞ እንደምንሰማው ትራምፕ ድል አደረኩ ብለው የሚሉት በራሳቸው አመለካከት ለራሳቸው ሞራል እንደገና ደግሞ ፖለቲካቸው ለማበላሸት ሲሉ አሸንፊያለሁ ማለት ግዴታቸው ስለሆነ ነው እንጂ ማሸነፍ ማለት ማንበርከክ አሁንም ድረስ የምትደራደርበት ነገር አይደለም። ስለዚህ ጨርሰው ጦርነቱን አላሸነፉ። ምናልባትም ሴኔቱ እንዲፈቅድላቸው የእፎይታን ጊዜ ማድረጋቸውም ሊሆን ይችላል እና ሰውየው ቀደም ሲል የነበራቸውን ግንኙነት በተለይም ከአውሮፓዎቹ ጋር ያለው ግንኙነታቸው ሁሉ ስለተበላሸባቸው ብቻቸውን የቆሙ ሰው ናቸው። ስለዚህ የጦር አማካሪዎቻቸውን ብዙዎቹንም ከስራ አሰናብተዋቸዋል ያለምንም በቂ ምክንያት። ስለዚህ የሚሰሙትን ነገር የማይቀበሉ እስከሆነ ድረስ የጦርነት አቅጣጫው በቀላሉ ሊለወጥ ይችላል ተብሎ ነው የሚታመነው። ይሄኛው ፍሪደም ኦፍ አሜን የነጻነቱ ፕሮጀክት ወይም ፕሮጀክት ፍሪደም ያሉት ኦብቪየስ አልተሳካም። ሌላው እንደው ብንተው ይሄኛው የተሳካለበት ሸሹ ማለት እኮ ነው። በሰዓታት ውስጥ እንትን ያሉት ነውና ይሄ ትራምፕ ምንም ኤክስፐርት መሆንም አይጠይቅም ወይም ጉዳዩን እንደው በጥልቀት መከታተልም አይጠይቅም። በቃ ትራምፕ በሰዓታት ውስጥ ያስቀመጡትን ኦፕሬሽናቸውን ዘግተው አቋም የመቀየራቸው ሚስጥር ይታወቃልና ኢራን የምትጠቀማቸው በጣም እነዚህ በጣም ትንንሽ ስሞል ቦትስ የሚባሉት ፈጣን በጣም እጅግ አደገኛ ይሄ በባህር ላይ እንቅስቃሴ አሁን በጣም ቴክኖሎጂካሊ የሚጠቀሙበትም ፍጥነታቸውም የሚጭኗቸውም የጦር መሳሪያዎች ሚሳይል ሲስተሞች ጭምር የሆኑ መጥተዋልና ቀላል አይደለምና በአጭሩ ፕሬዚዳንት ዶናልድ ትራምፕ በዚህኛው አካሄዳቸው መፍትሄ ሊያመጡ ይችላሉና ይሄን ሀሳብ ስናነሳው ኦብቪየስሊ የነዚህ የገልፍ ሀገራት በዚህ በሆርሙዝ አካባቢ ያለው የፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ሀሳባቸውን የመቀየር ሀሳብ ልክ በዚህ ስታይል ነው በዚህ አይነት ስትራቴጂ ነው ሄደው የሚከቡ። እንግዲህ የፈለገ አይነት ግዙፍ መርከብ ቢሆንም ሰላማዊ ነው አይደል? መርከብ መቼ ጭነት ይዞ ነው የሚንቀሳቀሰው። ግን ስትፈልግ በድሮን ትገባበታለህ፣ ስትፈልግ ደግሞ በእነዚህ በፈጣኖቹ ልክ በትኑ እንደምንመለከተው በፈጣኖቹ ተከበዋለ። እሱ ለስራ የሄደ መርከብን አይደለም የጦር መሳሪያ የታጠቀ ፈጣን መርከብ ቀርቶ ምን የሆነ ታጣቂም ሊያስቆመው ይችላል እኮ ፓይሬቶቹ ያስቸግረው የለ። እነዚህ ነገሮች ስላሉ ፕሬዚዳንት ዶናልድ ትራምፕ ይሄኛውን ጉዳይ ገሸሽ እንዳሉበት ኦብቪየስሊ ያሳያል። ግን እንዳልከው ነው ተሸንፈያለሁ ሊሉ አይችሉም። እኛም ተሸንፈዋል አንልም። ያሳኳቸው ነጥቦች ሊኖሩ እንደሚችሉ ይታሰባል። በዛ ላይ እንግዲህ ትራምፕም ሆኑ አሜሪካ እንደ ሀገር ጥቅማቸውን ሳያስከብሩ ይወጣሉ ተብሎም አይታሰብም በተወሰነ መጠን። ግን ይሄኛው ጥያቄ ወደምን ይወስዳል? የገልፍ ሀገራት በአሜሪካ የመጠበቅ ስሜታቸው የቀነሰ ይመስለኛልና ይሄኛው ከስትሬት ኦፍ ሆርሙዝም አንጻር ብዙ ጥያቄዎች የሚነሱበት ስለሆነ አሌክስ ምናልባት ምን አይነት እንደምታ ይኖረዋል? አሜሪካ እንግዲህ በዚህ ልክ ጦርነቱን በተወሰነ መጠን አርግበው ብትሄድ ጥሩ ነው። እንደው ደስ ይለናል እንደ ዜጋም እንደው በዚህ ጉዳይ ላይ እንትን እንደሚል ሰው ግን የሚሆንም አይመስልም። ግን ደግሞ የገልፍ አካባቢ ያሉ ሀገራት የራሳቸውን ዲፕሎማሲ የራሳቸውን መንገድ የመከተል አይነቶችን እየተመለከቱ ነው። የአረብ ኤሚሬቶችም ጉዳይ ሲነሳ ከእስራኤል ጋር ይሄ ሊሆን ይችላልና ሜቢ ከሆርሙዝ ፖለቲካ አንጻር ትንሽ የአሜሪካ ጉዳይ
ቀደም ሲልም ያነሳው አንድ ነጥብ አለ። የኢራን ባለስልጣናት በተለያየ መልኩ እየተነሱ ቀደም ሲል ከነበረው የፖለቲካ አመለካከት ወይም ደግሞ ዜናም ልትለው እንችላለን ወይም ደግሞ የኢራንን አቋም የሚያሳውቁ ስርዓት ባለው መንገድ ይወጣ ነበር። አሁን ግን ጄኔራሎቹ ለየብቻቸው በየፊናቸው ሁሉ መግለጫ ይሰጣሉ። ይህ ነገር ያልተለመደ ነው አሁን እና ይሄ ከነ አያቶላህ ኻሜኒ ሞት በኋላ የሚደረጉ ነገሮች ናቸው። እዛ ጋር የእዝ ሰንሰለቱን አንዳንድ ጊዜ እየጣሱ ነው የሚያስብል ሁሉ መግለጫዎች ነው የሚያወጡት። ያው እንደሚታወቀው በጣም ስትራክቸራይዝድ የሆነ የራሱ የእዝ ሰንሰለት ያለው ፖለቲካ መር ነው አገሪቱ ያላት። አሁን ግን በተለያየ አይነት መንገድ ነው የሚወጣው። ለዚህም ነው ትናንትና እንዲያውም ዶናልድ ትራምፕ ሲናገሩ የሰማሁት አንድ ነገር ነበር። ከኔ ጋራ ሲነጋገሩ ለስላሳ ሆነው በአጭር ጊዜ ውስጥ ጦርነቱ ሊቆም እንደሚችል እኛም ከያዝነው አቋም እንድናለሰልስ እነሱም እንደዚህ እንዲሉ ነው። ሳላስበው ደግሞ እንደገና በሌላ መግለጫ ደግሞ እንቢታቸውን ሲናገሩ ሲፎክሩ እንሰማለን። ብዙ ነገሮቻቸውን አሳጥተናቸዋል፣ ግን አሁንም ቢሆን ይጮሃሉ ይላሉ። ስለዚህ አሁን ግልጽ የሆነ አቋም እንደሌላቸው ነው የሚያሳየው ኢራኖች። ይህ ደግሞ ማለት ምንድነው? አላማቸውን አሜሪካኖች ካላወቁ ኢራንን የማሸነፍ ወይም ደግሞ ኢራን ላይ ያለውን መጻኢ ዕድል ምን ሊሆን እንደሚችል መገመት አይችሉም ማለት ነው። ነገር ግን እስራኤል ግን ከዚህ በተቃራኒው ነገሩን እያንዳንዱን የሚሄዱበትን መንገድ እየተከተለች ነው። ኦልሞስት ኢራን ውስጥ እስራኤሎች አሉ። ይሄ በእርግጠኝነት ልንናገር የምንችለው ነው። ኢቭን በፖለቲካ ሲስተም ውስጥ ራሱ ኦልሬዲ ገብተዋል። ተሰሚነትን የማግኘት ነገሩ ትንሽ ስለሚያስቸግር ነው። ምክንያቱም ሙሉ ለሙሉ አጌንስት በፊት ከነበረው አሁን የክብር ዘቡንም ፖለቲካን በተመለከተ የፖለቲካ አመራሩንም በተመለከተ አስተዳደራዊ የሚባለውን ፖለቲካ እነዚህ 4-5 ሌየር ብለን የምንላቸው ደረጃዎቹን አንዱ አፈንግጦ የእስራኤል ሰዎች ናቸው ብለን የምንላቸው ወይም ደግሞ የእስራኤልን አመለካከት ወይም ደግሞ ከዚህ ጦርነት እንወጣበታለን ብለው ጠንካራ አቋም ይዘው ለሀገሪቷ ሊጠቅም ይችላል የሚለውን ነገር ይዘው የሚመጡ ሰዎች የራሳቸውን ሀሳብ የሚገልጹ ከሆነ ኢሚዲየትሊ የውስጥ ጠላት ናቸው ተብለው ይረሽኗቸዋል። ይሄ በቃ ምንም ለፍርድ የሚያቀርቡትም ምስክርም የሚያስፈልግም ነገርም አይደለም ነው እያደረጉ ያሉት እስካሁን። ስለዚህ ይህ ነገር ነው ትንሽ ሊያስቸግር የሚችለው ነው። በእንደዚህ አቋም ግን የገልፍ ሀገራት ቅድም እንደተነጋገር ነው የጋራ የሆነ ነገራቸውን አሁንም ቢያመጡ በዲፕሎማሲ መንገድ ይህንን መፍታት መቻል አለባቸው እንጂ አሁንም የጦር ግንባር ወይም ደግሞ አንድ የጦር ኃይል የጋራ የሆነ የጦር ኃይል ልክ እንደ ኔቶ አይነት መሳይ ነገር እናደራጃለን ብለው ቢሉ አይበጃቸው፣ ምንም አይበጃቸው። ነገር ግን በዚህ ረገድ ላይ አሁንም ቢሆን እስራኤል ሙሉ ለሙሉ ከአሜሪካን በተሻለ መንገድ ልጠብቃቸው ትችል ይሆናል። ግን እስራኤል ወይም ደግሞ እስራኤል ውስጥ እስካሁን ድረስ በጦርነት ጊዜ የማምለጫ ስፍራዎች የተዘጋጁ ናቸው። ተኩስ በሚተኮስ ሰዓት እንግዲህ ተመልካቾቻችን በደንብ የሚረዱት ነገር ነውና ብዙ ህዝብ ሊያልቅ የማይችልበት ምክንያት ምንድነው? አንደኛ በደንብ የተደራጀ ዌል ኦርጋናይዝድ የምንለው የአስተዳዳሪው ስርዓት ነው ያላቸው እስራኤላውያን። ስለዚህ በጦርነት ሰዓት ወይም ደግሞ ጥይት በተተኮሰ ወይም ደግሞ ሮኬት በመጣ ቁጥር ኢሚዲየትሊ ዲቴክት ተደርጎ ኦልሬዲ የተደራጀም ስለሆነ ተማሪው ህፃኑ ምኑም ስለሰለጠነ ወደ አንደርግራውንድ ሁሉ ሄደው መዳን ሁሉ ይችላሉ። እና ኢቭን ሆሎኮስት እንኳን ተብሎ የኒውክሊየር እንኳን ስጋት እንኳን ቢኖር በጣም በርካታ ህዝቧ እስራኤል ሊድን እንደሚችል ይታመናል። ወደ አረብ ሀገራቱ ግን ስንመጣ ግን ጉድጓዱም የለም፣ የተቆፈረም ነገር የለም፣ ስልጣናውም የለም። ህዝቡ የተጋለጠ ነው። ወደ አንደርግራውንድ የሚገባበት ምክንያትም የለም። ለምን? አንደኛ የአየር ሁኔታውም ራሱ ለዛም የሚፈቅድም ስላልሆነ ማለት ነው። በጣም ብዙ ኢንፍራስትራክቸሮች መሰራት መቻል አለባቸው። እስራኤላውያን ግን ከተቋቋሙ ከ1949 ጀምሮ ባሉት አመታት ሁሉ በስጋት እንደሚኖሩና ራሳቸውን ለመጠበቅ የተለያየ ታክቲክም ስትራቴጂም እያወጡ ስለሆነ የመጡት እስከዛ ድረስ መዳን ይችላሉ። ይሄኛው ሲናሪዮ ግን አረብ ሀገራቱ ላይ ግን ሊሰራ አይችልም። የፈለገ ገንዘብ ቢኖር ይሄ የጊዜ ጉዳይ ነው። ጊዜውን በገንዘብ መግዛት አይችሉም። ስለዚህ ይህ ስጋት እስካለ ድረስ አሁንም ኢራን
ልታመጣ የምትችለውን ስጋት በቻይና ወይም በሩሲያ በኩል ተኪዶ ነገሮችን የማለስለስና የማለዘብ ነገር ብቻ ነው ሊጠቅም የሚችለው። በጣም እርግጠኛ ነኝ በሰሞኑም እኮ ኢራኖቹም ለሶስተኛ ወገን እንሰጣለን ያለንን ኒውክሊየር ሁሉ ብለዋል። ሌላው እንደገና ደግሞ ሰላማዊ በሆነ መንገድ እንስራ ግን 15 ዓመት 20 ዓመት ልናለዝበው እንችላለን የሚለውን ነገርም ማምጣታቸው ራሱ እሰየው የሚያስብል ነው። ምናልባት እንግዲህ የአረብ ሀገራት በተለይ ገልፎቹ የራሳቸውን አቋም ይወስዳሉ፣ ምንም ጥያቄ የለውም። ይወስዳሉ ሲባል ኢራን ላይ ጦርነት ይከፍታሉ አይደለም፣ ግን ለሚቀጥሉት 5 እና 10 ዓመታት ምን መሆን አለብን፣ ራሳችንን በምን መንገድ መጠበቅ አለብን የሚለው ላይ ስራ እንደሚሰሩ ይሄ ግልጽ ነውና ይሄ ምናልባት አውዱም ይቀየራል የሚባለው ከዚህ አንጻር ነውና ትንሽ የፕሬዚዳንት ከዛ አንጻር ብዙ ነገሮች እንዳልከው ግን እኔ በዚህ ጦርነት ሞር አሜሪካ ሳትሆን እስራኤል የምትፈልጋቸውን ያሳካች ስሜት ይሰማኛል። ምክንያቱም አንደኛ በዚህ ልክ በገልፍ ሀገራት መካከል ወይም ደግሞ ገልፎቹ በተወሰነ መጠን በህዝብ ደረጃም ቢሆን ወደ ኢራን የሆነ ኢንቲሜሲ እንዳላቸው ይታወቃል። በተለይ እንደነ ካታር ያሉ ሀገራት ለኢራን ብዙ ጊዜ ሚዲያዎቻቸውም ስትመለከት ኢራን ላይ ያለውን ነገር ዲፕሎማቲካሊ ጠንከር ማለት ይፈልጉ ነበረ። ከዚህ ከጋዛው አንጻርም ነው ኦፍ ኮርስ ጥያቄ ሲያነሱ የነበረውና ከሱ ስትመለከተው ገልፎቹ ከዚህ በፊት እንደ እስራኤል የነበራቸው የሆነ ጠንከር ያለ ዲፕሎማሲ አሁን ባለው ሁኔታ ግን እስራኤል ሰላም ሆና ለኛ ሰላም አድርጋን ትቀጥላለች ብለው ባያስቡ እንኳን ኢራን ኢሚዲየት ስጋታቸው ሆናለች። አሁን በቃ የተጋረጠችባቸው ስጋት ስለሆነች በተወሰነ መጠን ይሄ እንኳን ክፍተት መፈጠሩ ለእስራኤል ፖለቲከኞች ከአሜሪካ ይልቅ የተሻለ ነገር እንዳለ ወይ እንደው የተሻለ እድል ያገኙ ይመስለኛል። ኢራን ውስጥም ያለውን ፖለቲካ በተወሰነ መጠን በዚህ ልክ ማዛባት መቻላቸው ከአሜሪካ ይልቅ ደግሞ ለእስራኤል የሆነ ያጋደለ ይመስላልና እነዚህ ነገሮች እነ ትራምፕ ባሰቡት ልክ እንዳልሄዱ ግልጽ ነው። አት ዘ ሴም ታይም ደግሞ ኢራን እስካሁን በመጣችበት ሂደት ሁሉ ምንም የማይካድ አቅሟን ያሳየችበት ነው። ሲባል ግን ኢኮኖሚካሊ ያስተዳደር ሁኔታዎች ብዙ ነገሮቿ ፈተና ውስጥ አልገቡም ማለት አይደለም። ፕላስ እንግዲህ በተደጋጋሚ ከዚህ ከነዳጁም ጋር የምንመለከተውን ጉዳይ ስትመለከተም ነገ ሆርሙዝ ላይ የሚፈጠረው ነገር ሆርሙዝን እንዳማራጭ የመውሰድ እንጂ ሆርሙዝ ስትራቴጂክሊ ከዚህ በኋላ የመቀጠሉን ጉዳይ ጥያቄው ስለሚገባ ከዚህ አንጻር እስራኤል ተጠቀመች ይመስለኛልና ብዙ ጥያቄዎች ይነሳሉና ቀጣይ የአሜሪካ እርምጃም እንደዚሁ አሳሳቢ ይሆናል። አንደኛ ትራምፕ የሚድተርም ኤሌክሽን አለባቸው። ይሄን ሚድተርም ኤሌክሽን የሚያጡ ከሆነ ኢምፒች የመደረግ እድልም ሊኖርባቸው ይችላል። እስካሁን የሰሯቸው እሳቸው 9 ዓለም ላይ 9 ጦርነትን ቋጮ ይላሉ። እኔ 9 ጦርነትን እንደቀሰቀሱ ነው የሚሰማኝና ግን በተለያየ መጠን እዛ ፓኪስታንና ህንድ አካባቢ ፓኪስታንና አፍጋኒስታን አካባቢ ያሉትን ነገሮች እንደው ሜቢ ካልሆነ በስተቀር በአብዛኛው የምታውቀው ነው። ዓለም ላይ ያለው ሱዳን ውስጥ ያለውን ታውቀዋለ። ስቲል ይመታሉ። በተለይ ዋናው ጦር እዚህም እዛም ክስ በማቅረብ የሚታወቅ ነው እንጂ ይታወቃል። ጫና አጣብቂኝ ውስጥ የገባ ኃይል ነው። አጣብቂኝ ውስጥ ሲገባ የሚያወጡት መግለጫ የሚሉትን የምናውቀው ነው። ወደፊት በደንብ በሱዳን ጉዳይ ላይ በደንብ እንመጣለን። ኦብቪየስሊ ምንም ያደረጉት ነገር የለም። በተለያየ መካከለኛው ምስራቅ እየቀሰቀሱ አዲስ ነገር እያመጡ ከመሄድ ውጪ ግን ብዙ ነገሮች አሉ። ቀጣይ እርምጃ ምን ሊሆን ይችላል የሚለውም እንደው ለመገመት ማዳጋች ነው አውቃለሁ። ግን ፐርስፔክቲቭ ምን ሊሆን ይችላል የሚለውም ብናነሳውም ደስ ይለኛል። መልካም። ያው ፐርስፔክቲቭ መጪው ሁኔታ ምን ሊሆን የሚችለው የሚለውን እንደ ሌላ ሀገር እንደ ሌላ ጊዜ እንደ ሌላ ዘመን ፕሬዚዳንት ቢሆኑ ሮኖ ዶናልድ ትራምፕ መገመትም ማለትም የምንችለው ነገር ይኖራል። ምክንያቱም አንደኛ እሳቸው አሁን እያደረጉ ያሉት ታክቲካል የሆኑ ስራዎችን ነው እየሰሩ ያሉት እንጂ ስትራቴጂካል አይደለም። የሚፈልጉት ነገር በአጭር ጊዜ ያሰቡትን ነገር ኢላማ ያደረጉትን ነገር አጥፍቶ መውጣት ነው። እስራኤል ግን ስትራቴጂካል ነው፣ ጊዜ አይወስናትም። የሁለቱም የአሜሪካንም የእስራኤልም የጦር አመራር ልዩነታቸው እዚህ ጋር ነው። እስራኤል እየሄደች ያለችው ስትራቴጂካል ነው። ስትራቴጂካል ስንል ምንድነው? አንድን ነገር ኢላማ ኖሮት አላማ ኖሮ ኢላማን በትክክል መምታት፣ በቀጣይ ወይም ደግሞ በሌላ ጊዜያት ሌላ ስጋት እንዳይኖር እስከ መጨረሻው ድረስ ማጥፋት ነው። ያ ማለት ራዲካል ይሄ ስር ነቀል የምንለው ማውደም አይነት ነገር ነው።
እየተጠቀመች ያለችው እስራኤል። ስለዚህ ነው ጉዳቷም የከፋ የሚሆነው ማለት ነው። ስለዚህ የምትጠቀምበት መሳሪያ ፕሪሳይዝ የሆነ ስለሆነ ሻርፕ በጣም ካልኩሌትድ የሆነ ስለሆነ ሌላን ነገር በማይጎዳ መልኩ ግን እጅግ በጣም ከፍተኛ የሆነ ኬዎስ ወይም ደግሞ ይሄ የህዝብ ንቅናቄን ላይመጣ የሚችል ወይም ደግሞ ህዝብ በመንግስት ላይ ታማኝነት እንደሌለው በቃ ተአማኒነት የሌለው መንግስት እንደሆነ ለማሳየት ጭምር ነው እስራኤል እያደረገች ያለችው። ስለዚህም ነው ይሄ የዶናልድ ትራምፕ ታክቲካል የምንልህ ነገር አጭር ጊዜ ስለሆነ መቱ ጨረሱ፣ ተመልሰው ይሄዳሉ። ከተወሰነ ጊዜ በኋላ ደግሞ ሰበብ ተፈልጎ መጥቶ የሚደረግበት ሁኔታ ነው የሚፈጸመው። አሁንም ወደ አውሮፓ መለስ ብለን ስናይ ዶናልድ ትራምፕ የአውሮፓን መሪዎች እያንዳንዳቸውን እየሞሸለቋቸው ነው። በቃ የማዋረድ ወይም ደግሞ የማሳነስ ኢቭን በስድብ ደረጃ ማለት ይቻላል እያደረጉት ነው ያሉት። እኛ አልሰለጠንም እንኳን የምንለው በዚህ ዘመን ያለን ሀገራት ወይም ደግሞ ጋዜጠኞች ወይም ደግሞ አንዳንድ ዜና የሚሰሩ ሰዎች እንኳን ሊጠቀሙበት የማይችሉትን ቃላት ናቸው ዶናልድ ትራምፕ እንደ ፕሬዚዳንትነታቸው እየተጠቀሙ ያሉት ማለት ነው። ማናለብኝነት ነው እና ኢቭን በጀርመን ላይ እንኳን ያላቸውን እንትን የጀርመን ኢኮኖሚ ምን ያህል እንደወረደ እንደቀዘቀዘ እንደገና ደግሞ ለቻይና ሄደው እንደተንበረከኩ እሳቸው ግን ቻይና ቢሄዱ ግን የንግድ ስምምነት አድርገው እንደሚመጡ ነው። እንግዲህ ከጥቂት ቀናት በኋላ ተመልሰው ወደ ቻይና ሄዳሉ እና በተቻላቸው መጠን እሳቸው ያሰቡትን ወይም የተጠየቁትን የታዘዙትን ነገር ማለት እንችላለን በቅንፍ ውስጥ የታዘዙትን ነገር ፈጽመዋል። ስለዚህ ኢራን ላይ የሚመጣው ነገር ስምምነት የሚለውን ነገር ወደ ኋላ ቢሉትም ወደፊትም ቢሉት መጀመሪያ ላይ ሙሉ ለሙሉ ስልጣኔዋን እናቆማለን ያሉትን ነገር የተዉ ይመስለኛል። ምክንያቱም ሊተውም የቻሉበት ምክንያት አንድም የአውሮፓ አጋርነታቸው ወደ ኋላ ስላላቸው ነው። ከግሪንላንድ የጀመሩት ነገር ወደ ከቬኔዙዌላ የጀመሩት ግሪንላንድ መጣ። ከግሪንላንድ የጀመሩት ነገር ወደ ኢራን መጣ። ቀጥሎ ደግሞ የትኛው ሀገር ልትሆን እንደምትችልም ይታወቃል። ኩባ ችግር ውስጥ ናት። በጣም ችግር ውስጥ ናት። እንዲያውም ከቅርብ ኦልሞስት ከ3 ሳምንታት በፊት 2 ነዳጅ ጫኑ መርከቦች ወደ ኩባ ሄደዋል ከራሻ። እሱ ነው ቢያሁን እስካሁን ድረስ ሊያድናት የቻለው እና እሷ እንደገና ደግሞ ሌላ ቀጣይ ጥቃት ትሆናለች ተብሎ ነው የሚታሰበው። ግን እዚህ ጋር የምታየው ነገር አውሮፓውያኖቹ የሚያደርጉት የፖለቲካ ሲስተም ቀላል አይደለም። በአሜሪካንና በአውሮፓ መካከል በተደረገው እስከዛሬው ድረስ ከነበረው ሁሉ ህብረታቸው ባፈነገጠ መልኩ ነው እየታየ ያለውና ከስታርመር ውጪ በስርዓት የሚያናግሩት የአውሮፓ መሪ ያለ አይመስለኝም ዶናልድ ትራምፕ። ስለዚህ መጪው ጊዜ የዲፕሎማሲ ነው እንጂ የጦርነት ሊሆን እንደማይችል ይታወቃል። አስበውም የመጡት በእንደዚህ መቼስ ዋሽንግተን የምታህል ኃይል መካከለኛው ምስራቅ ላይ ጦርነት ስገባ እንደተለመደው ሌሎቹ አይቀሩም ቀስ እያሉ ይመጣሉ የሚል እምነት ያላቸው ይመስል ነበረ። ፕሬዚዳንት ዶናልድ ትራምፕ ግን ራሳቸው የሚመቱት ገልፎች እንኳን መተኮስ አልፈለጉም። በቃ ምን ያህል ችግር ሊፈጥር እንደሚችል እዛ አካባቢ ያለው ፖለቲካ ነው እንትን የሚለውና ትንሽ ትራምፕ እንግዲህ አሰናስነው ጉዳዮችን በጣም እንትን ይሄዳሉ ተብሎ ባይታሰብም ግን ደግሞ ያው የአሜሪካ ፖለቲካ ትራምፕ እንደፈለጉ ኦቨርራይድ የሚያደርጉበትም አይደለም። 2 ወራታቸውን ሲያጠናቅቁ ነው አንዴ ዘመቻ ነጻነት አንዴ ዘመቻ እንትን ምናምን እያሉ አንዳንድ ነገሮችን ፕሮጀክት እንትን ምናምን እያሉ የመጡት ግን የማያጓጣ ነገር ሊሆንባቸው ይችላል። ሌሎች ኃይላትን የነሱ ፖለቲከኞችም ቆም ብሎ ማሰብ ችለዋልና ትራምፕ የሚፈልጓትን የአሜሪካ ፍላጎት ወይም ደግሞ ቅርጽ መስራት አልቻሉምና ይሄ እንደዚህ ሲባል ይሄ የአሜሪካን መተቻትም አይደለም። ግን ትራምፕ ራሳቸው የትኛውን ነው እስካሁን 2-3 ዘመቻዎች ስሞች ሰማን፣ ግን ይሄኛው 100% የተሳካ ነው ማለት አንችልም። አሁን መጨረሻ ላይ ይዞት የመጡት ጥሩ ነገር ነበረ። ሆርሙዝ ክፍት ሆኗል እኮ ብለው ነበረ የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ማናቸው ፔታክሰት መከላከያ ሚኒስትሩ እሳቸው የጦር ሚኒስትሩ እሳቸው ሆርሙዝ ተከፍቷል አሉ። ከዛም በኋላ
ያለፈ መርከብም አልሰማንም አለፉ ቢባሉም ያው የነማን እንደሆነ ይታወቃል እንደዚህ አይነት ነገሮች መጡ ስለዚህ ባላሳኩበት ሁኔታ አሳክተናል ይሄ ኦፍ ኮርስ ህዝባቸው ስራ ላይ ሊሆን ይችላል ህዝባቸው ብዙ ነገር ላይ ሊሆን ይችላል እንደ አዲስ የሚሰማም አለ በነገራችን ላይ አሜሪካ ውስጥ እየኖረ እንደዚህ አይነት ነገሮችን እንሰማለን because ስራ ላይ አገራቸው እንትን ላይ እሱ ደስ ይላል እኮ ለነገሩ በቃ ፖለቲከኞቻቸው የጦር ሰዎች ስራቸውን ይሰራሉ እንግዲህ መስራት እስካለባቸው አንተ ደግሞ ለሀገርህ የሆነ ነገር እየሰራ በሚያገባው ጉዳይ ላይ ብቻ ነው በቃ በጣም በሚደንቅ ሁኔታ እሱን ነገር አያሉ ሰዎች ጋር ሳወራ ምናምን ኦኬ እናንተ ጥሩ መረጃ አላችሁ እንደዚህ ሸኔት ጋዜጠኛ ነኝ ግን ሌላውም ህዝቡም ኢትዮጵያ ውስጥ ያለው በመካከለኛው ምስራቅ ጉዳይ ላይ በጣም ግንዛቤው አለው አብዛኛው ሰውና ኦፍ ኮርስ ስራህን የሚሰራልህ ሌላው አካል መሆኑን አምነህ መስጠት ከዛ አንተም ደግሞ የሚጠበቅብን መስራት እንደበጎ አጋጣሚ ሊቆጠር ቢችልም ግን እቺኛውን ሚድተርም ላይ ዴሞክራቶቹ ያነሳሳሉ ህዝቡ አዌር እንዲሆን ያደርጉታል በተቃራኒው ምንም እንኳን በተለያዩ ጉዳዮች ላይ ስራ ላይ ቢሆንም በተለያዩ ጉዳዮች ላይ ለሀገሩም ለራሱም ስራ ላይ ቢሆንም ግን ደግሞ ዴሞክራቶቹ ትራምፕ ይሄን እያረገላችሁ ነው የሚል መረጃ ይሰጣሉና ትንሽ አስቸጋሪ ነው ምናልባት የዲፕሎማሲ መንገዶችን አሌክስ ማንሳት አለብን ሰይድ አባስ አራግቺ ፑቲን ጋር ነበሩ ባለፈው እንደምታስታውሰው ሴንት ፒተርስበርግ ተገናኝተው በዚሁ ጉዳይ ላይ አውርተዋል ትንሽ የልብ የተሰማቸው ይመስላል ኢራኖች ከዲፕሎማሲው አንፃር አሁን ጊዜው እነሱ ጋር አይደለም ሲባል ነበር አይደል ከዛ በፊት ግን ደግሞ እነሱ ጋር የሚያስመስል ነገሮች በጣም አሉ እንደኛ ይሄ የግዙፉን ማሰብና እንትን ማሰብ ኢራን የትኛውም ድሮፕ የምታረጋት ነገር ከአሜሪካ ይልቅ ለኢራን ትልቅ ቦታ ዓለም ትሰጣለች ምክንያቱም አቅም ልዩነት አለ ተብሎ ስለሚታሰብ ስለዚህ አባስ አራግቺ ከፑቲን ጋር ተነጋግረው መጡ ከዛ ደግሞ ወደ ቻይና አቅንተዋል ከዋንጊ ጋር አንድ ውይይት ነበራቸው ከየተወሰነ ሀሳብ እዛ አካባቢ ላይ ብሰጥ ግን ከዩክሬን አንፃር አንዳንድ ጉዳዮች የተመለከትኩ ነበር አንተ ሞር ቋንቋውን በደንብ አንደርስታንድ ስለምታረገው እንዴት ነው መሰለ አርጋቺ አባስ አርጋቺ ወደ ሩሲያ ሄዱት ከፓኪስታን ከእስላማባድ ነው ጠቅላላ ተነስተው ወደዛው ቀጥታ ሄዱ ከዛ ኦማን ወደ እንትና ልክ ነው እና ወደዛ በመሩ ሰዓት ሴንት ፒተርስበርግ ነበሩ ዶናልድ ቭላዲሚር ፑቲን እና ጊዜ መፍጀትም አልፈለጉም ሁለተኛ እንደገና ደግሞ ግርግር በሌለበት ሁኔታ ወይም ደርሰው ከተነጋገሩ በኋላ ነው ራሱ ወሬውም ወይም ዜናውም ራሱ ሊሰራጭ የቻለው እና እጅግ በጣም ፈጣን በሆነ ሁኔታ ለሌሎች ስጋት በማይሆን አይነት መልኩ ነው እሳቸው ወደዛ ሄደው ሊነጋገሩ ይቻሉት እዛ ንግግራቸውን የሙሉን ሲነጋገሩ የሰማሁት ነገር ነበረ ሩሲያዊ ነው ፋርሱን ቋንቋ የሚያስተረጉመው የኢራኑ ሰው ነው ደግሞ ራሻኛውን ወደ ቭላዲሚር ፑቲን ዘሪቨርስ ነው የነበረው ንግግሩ እንትኑ የማስተርጎም ራሱ ሂደቱ ማለት ነው እና እዛ ላይ የነበረው በጣም ኩል በሆነ ሲስተም አርጋቺ እዛ ጋር የሰሩት ትልቁ ስራ ምንድነው ቭላዲሚር ፑቲንን በመጠቀም ወደ ዶናልድ ትራምፕ ሐሳብ እንዲተላለፍላቸው ነው ያደረጉት ይህም ነገር ልናቀው የምንችለው ነገር ምንድነው ከሁለቱ ሰዎች ከሁለቱ መሪዎች ንግግር በኋላ ዶናልድ ትራምፕ እና ቭላዲሚር ፑቲን አብረው ተነጋግረዋል ከዚህ በፊትም ተነጋግረዋል በኋላም ላይ ተነጋገሩበት ዋናው ነገር ምንድነው የእግረኛ ጦር ይገባል የሚል ሐሳብ ነው የነበረው ያ የእግረኛ ጦር ወደ ኢራን ፈጽሞ እንዳይገባ የሚለው ነገር ያን አላማቸውን እንዲያቆሙ ነው አንደኛ በጣም ከፍተኛ እልቂት ነው የሚደርስባቸው ይህ እግረኛ ጦር የሚመጣው ደግሞ ቀጥታ ከአሜሪካን አይደለም ከ3 ሳምንት በፊት ታስታውስ እንደሆን ከጃፓን የተነሳ ጦር ነበራቸው የተወሰነ ጦር እንደገና ደግሞ ላቲን አሜሪካን ውስጥ ደግሞ በተመሳሳይ ሁኔታ በረሃማ በሆነ ወይም ደግሞ ቆላ በሆነ ስፍራዎች ላይ ልምምድ ያድርጉ ተብለው እንደዚሁ ሲዘጋጁ ቆይተዋል አይደለም ኢኳዶር አካባቢ ማለት ነው ስለዚህ አሁን ከጀርመን የሚያወጡት እንትን አለ ጦር አለ ጊዜው በኋላም ቢሆን ሙሉ ለሙሉ 5000 ጦር ይወጣል ያሉት ጊዜው ቢራዘምም ወይም ደግሞ ጊዜው ይፈጅበትም ግን ከዛም የተወሰነ ለማምጣትና እነዚህን ከሶስት ስፍራዎች የተሰበሰቡትን ጦር ይዞ ወደ ኢራን የማስገባት ነው አላማ ግን ለዛ ደግሞ ሙሉ ለሙሉ ኢራን ተዘጋጅታለችና ይህንን ነገር
ከፍተኛ እልቂት ስለሚመጣ ለራሳቸው ለዶናልድ ትራምፕም ለስልጣን ዘመናቸው ምናልባትም የስልጣን ዘመናቸውን ራሱ ላይጨርሱ ይችላሉ። ምክንያቱም ብዙ የአሜሪካን ወታደሮች ሊያልቁ ስለሚችሉ ማለት ነው። የኢራን ወታደሮች ደግሞ ውጊያ ኢራቅንም እንኳን አንበርክከዋል። ከኢራቅን እንኳን ያንም ያክል ዲስትራክሽን እንኳን በአሜሪካን እገዛ እንትኖች እየፈጸሙባቸው እንኳን ያን መቋቋም የቻለ እግረኛ ጦር ነው ያላቸው እና አንደኛ የተደፈሩ ናቸው፣ ሁለተኛ ብዙ ጉዳት የደረሰባቸው ናቸው እና ከእንግዲህ በኋላ ሌላ ኤግዚስታንስ ሌላ ህልውና የለንም ብለው ስለሚያስቡ ከፍተኛ ውጊያ እንደሚደረግ ይታወቃል። ስለዚህ እኚህ ሰው ቀደም ሲልም ብዙን አውርተንላቸዋል። በሳል ፖለቲከኛ ናቸው። ከሩሲያም ቀጥሎ ወደ ቻይናም የሄዱበት ዋናው መንገድ ምንድነው? ማንኛውም መሪ ወይም የፖለቲካ ሰው ወደ አንድ ሀገር ሲጓዝ አላማ ይዞ ነው የሚሄደው። ሲመለስም ደግሞ ውጤታማ ሆኖ ነው የሚመለሰው። ስለዚህ ቀደም ሲል ንግግሮች ነበሩ። እነዛን ንግግሮች ደግሞ በግንባር ሄደ ስትነጋገር የምትፈታቸው ብዙ ጉዳዮች አሉ። ስለዚህ በውጭ ጉዳይ ሚኒስትር ይሁን እንጂ የቻይናው ፕሬዚዳንት አይሰሙትም ማለት አይደለም። ይህንን ጉዳይ ግን አንድ ኢራን ብቻዋን አለመሆኗን፣ ሁለተኛ አይዞሌትድ አለመሆኗን ማለት በሌሎች ሀገሮች ብትገለልም ነገር ግን ሩሲያንና ቻይናን የመሳሰሉ ወዳጅ ሀገር እንዳሏት፣ ሌሎች እንደገና ደግሞ ሌላ ችግር እንኳን ቢመጣ በምን አይነት መልኩ ሊረዷቸው እንደሚችል ያንን ለመነጋገር፣ ሁለተኛ እንደገና የኤር ስፔስ ውስጥ እስካሁን ድረስ አልተዘጋም። እነ አርጋቺም አሁን በስነ ስርዓት እየሄዱ የሚመጡበት ምክንያትም አንድም ደግሞ ይሄ በሰላማዊ መንገድ የአየር ወይም ደግሞ ኤር ስፔሱን ሰላማዊ በማድረጋቸው ብቻ ነው የሚመስለኝ። ስለዚህ ከነዚህ ሁለት ሀገራት የሚያገኙት ቀደም ሲል የነበራቸውን ግንኙነት አሁንም አለኝታ ወይም ደግሞ ይሁንታን ጭምር ለማግኘት ነው ይህንን የሚያደርጉት ያሉት። ከዛ በዘለለም ታስታውስ እንደሆን ከዚሁ ጋር እናያይዘውና ወደ ጉዳዩ ለማለፍም ከዩክሬን ጋር ያለውን ነገር የአረብ ሀገራትን ለማዳን እኛ የድሮን ማምከኛ መሳሪያዎች አለን በሚል ዜሌንስኪ ወደ አረብ ሀገራት ሄደው ያቺ ቀደም ሲል 92 ሚሊዮን ዶላሯን ለማግኘት ሲሉ ያመጧት ሀሳብ ነበረች ወደዛ የሚወሰዳቸው። ስለዚህ ይሄም ጉዳይ አሁን ኢራንና ዩክሬንም ራሳቸው ወደ ግጭት የገቡበት አጋጣሚ ተፈጥሯል። ልክ በዚሁም ደሞም ሳምንት ዋናውን ጉዳይ አሁን ቀጣይ ቅዳሜ ሊዘጋጅ የሚችለውንም እንደዚሁ የድል በዓላቸውን ዜሌንስኪ ለመረበሽ እንደፈለጉ ያ ደግሞ ማለትም የእንግሊዝም ትልቁ የስለላ ድርጅት ይህንን ጉዳይ እንደሚረዳቸው ስለገባቸው ብቻ ዜሌንስኪ ይህንን ፓራድ አጠቃለሁ ብለው ቢነሱም ግን ነገሮች ወይም ፖለቲካ ተለውጦ በሌላ አይነት መንገድ አሁን መጥቷል እና ልክ አዚፍ ቭላዲሚር ፑቲን ዜሌንስኪን እንደጠየቋቸው ወይም እንደለመኗቸው አይነት ነገር ነው የታሰበው። ግን እሱ አይደለም ዋናው። እዛ ጋር ቭላዲሚር ፑቲን ይህ ነገር እንዳይደረግ እንዳይሞክሩት ለማለት ነው እንጂ ሙሉ ለሙሉ ሞስኮ ከድሮን ነፃ የሆነች ከድሮን ጥቃት ነፃ የምትሆን ወይም ደግሞ የሆነች ከተማ ስለሆነች ማለት ነው። ስለዚህ በዛን ጊዜ ብዙ ተጋባዥ እንግዶች ስለሚመጡ ለማጥቃት እንኳን ቢመጡ እነዛ ድሮኖች ቀጣዩ ግን እርምጃ በኪየቭ ላይ የሚሆነው ግን በጣም ከፍተኛ የሆነ ደም አፋሳሽ እንዳይሆን በመፍራት ነው። በእለቱ ሜይ 9 አይደለ? በእለቱ እናወራለን። ቀደም ይሰፋል ግን ትልቅ ፖይንት ስለሆነ አሌክስ የዛሬውን እናጠናቀ። በጣም ማመሰግናለሁ። ኦራይት ውድ ተመልካቾቻችን ተከታተሉት የነበረ የኤንቢሲ ዓለም አቀፍና የተለያዩ ሀሳቦችን አንስተናል። በተለይም የመካከለኛው ምስራቅ ጉዳይ ምን ላይ ነው ያለው የሚለውን የሆኑ ዘንድ ፖለቲካም እንደዚሁ የተለያዩ እንቅስቃሴዎች ምን አለ አዲስ ነገር የሚለውን በስፋት አንስተናል። አለማየሁ ሀሊና ቢኒያም ካሴ አብናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።